እንዴት እንደዚህ ሊሆን ይችላል? ግን ራሳቸውን መጠበቃቸው ማለት እዚህ ጋር የያሽው በሆድሽ ልጅ ነው። በጣም አደጋ አለው ማለት ነው። ራስሽን መጠበቅ አለብሽ ብዬ ነው የማስበው። እዚህ ጋር በጣም የሚገርመው ነገር አትያዙኝ፣ አትልቀቁኝ፣ እንደዚህ አታድርጉኝ፣ እንደዚህ አታድርጉኝ፣ የእሱን ስም አታንሱ ምናምን። ይሄ ምን አስፈለገ? ራስሽን መጠበቅ አለብሽ። ራስሽን እሱን ታልፈለግሽ ራስሽን መጠበቅ አለብሽ ብዬ ነው የማስበው። ራስሽን መጠበቅ አለብሽ ማለት ጥሩ አይደለም። እንደዚህ አይነት ነገር የሚከሰቱ ነገሮች ማለት ነው። 4 ሰዓት ሆነ እኮ 10 እንግዲህ ምንም እንደምል አላውቅም። ያው እግዚአብሔር ይማርሽ ነው የምንለው እኛ። እግዚአብሔር ይማርሽ፣ ግን መጠንቀቅ እንዳለብሽ ነው ተስፋ ማረገው ማለት ነው። እኔ ማለት የሰው ልጅ ሁልጊዜ ደልቶትም እንትን ብሎ አይኖርምና የሆነ በቃ ከሚከሰትባቸው ነገሮች መጠንቀቅ እንዳለባቸው ተስፋ የማደርገው ማለት ነው። ማለት ብዙ ነገሮች ሊከሰቱ ይችላሉ፣ ብዙ ነገሮች ሊኖሩ ይችላሉ። ግን ያንን ነገር ራሳቸውን መጠበቅ ነው ያለባቸው ብዬ ነው የማስበው። አንቺ በልህ ተነሳስተሽ ራስሽን መጉዳት ያለብሽ አይመስለኝም። ልጁን ታልፈለግሽው ማለት ነው እንጂ ራሴን እንደዚህ ምግብ አልበላም፣ ውሃ አልጠጣም፣ ምን አልልም ማለት ጥሩ አይደለም ብዬ ነው የማስበው። ማለት የሰው ትንሽ ተሳስታችኋል ሁለታችሁም ማለት ነው። ሁለታችሁም ነው ጥፋቱ ያለው፣ ከሁለታችሁም ነው ጥፋቱ ማለት ነው። ከሁለታችሁም ጥፋት አለ፣ ከአንቺም ከሱም ማለት እኔ እንደሚመስለኝ በእርጋታ አስባችሁ ተሳስባችሁ ብትኖሩ ሁሉን ነገር በትዕግስት ብታልፉት ኖሮ የሁሉን ነገር ይከሰታል ብዬ አላስብም ነበር። አንቺም ማነክቶኝ እሱም ማነክቶኝ ይሄ ነገር ጥሩ ነው ብዬ አላስብም። ማለት ሁላችንም እኮ ከፈተናዎች ፈተና ሊያጋጥመን ይችላል። ያንን ፈተና ግን እንደምንም ብለን ማለት መወጣት ይገባናል ብዬ ነው የማስበው። እና አሁን አንቺ የመሰረሽን ውሳኔሽን ወስነሻል። እንግዲህ ምንም ማድረግ አይቻልም ብዬ ነው የማስበው ማለት ነው። እሱም ውሳኔውን ወስኗል፣ አንቺም ውሳኔሽን ወስነሻል። እሱም ወደ ቡታጅራ ሄዷል፣ አንቺም ያው አዲስ አበባ ቁጭ ብለሻል ማለት ነው። ግን መሆን የሌለበት ነገር ነው እያደረጋችሁት ያላችሁ። ሁለታችሁም ጥሩ ነገር እየሰላችሁ አይመስለኝም ማለት ነው። ማለት ውኝ ውኝ ብላችሁ ደብቁ ጥሩ አይደለም። ውኝ ውኝ እንልና እኛ አንድ ሰሞን ከዛ ደብቁኝ መልሳችሁ ደብቁኝ እንላለን ማለት ነው። የእናንተም እንደዛው ነው። የእናንተም ነገር እንደዛው ነው። እየወደደሽ መለየት ያለባቸው አይመስለኝም። ማለት ትዕግስት ያስፈልጋል። ትዕግስት ብትታገሱ ትዕግስት እኮ የሰው ልጅ ዋጋ ትዕግስት እኮ ዋጋ እንዲያስከፍል መታገስን መስማማት አለብን ብዬ ነው። ሁልጊዜ ችግር ሲደርስብን ተስፋ ቆርጠን ወደ ሌላ እንትን መሄድ የለብንም ብዬ የማስበው። ወደ ሌላ ጭንቀት፣ ወደ ሌላ ታሪክ። አሁን እናንተም እንደዛው ነው የገባችሁት ታሪክ፣ የገባችሁበት ጣጣ የማይወጣላችሁ ማለት ነው። እና ብትታገሱ ይሻላል ብዬ ነው የማስበው። ውድ ቤተሰቦቼ ሩታ እንግዲህ አሞኛል ብላለች። ፈጣሪ ይማርሽ ነው የምንላት እኛም የምንላትን ፈጣሪ ክልል ነው ማለት ነው። የሚምረውም የሚገለውም የሚያድነውም ፈጣሪ ነው።
ፈጣሪ ይማርሽ እንላለን ማለት ነው። ፈጣሪ ይማርሽ ብለን እንልሻለን። አይዞሽ በርቺ እዚሁ ነው። ፈተና ሊያጋጥም ይችላል። ያንን ፈተና ደግሞ ማለት እንዳለባችሁ ተስማምታችሁ ነው መኖር ያለባችሁ ማለት ነው። አብሊሽም አጠፋ አንቺም አጠፋችሁ የልጃችሁን እንትን ነው እያረጋችሁ ያላችሁትና ጥሩ አይደለም፣ ጥሩ አይደለም ማለት ነው። እኔ ጥሩ አይደለም ብዬ ነው የማስበው። ማለት ለልጅሽ ስትይ የሆነ ነገር ማድረግ አለብሽ። ልጅሽን ተፈለግሽ ልጅሽን በስነ ስርዓት ማሳደግ አለብሽ ብዬ ነው የማስበው ማለት ነው። በነገራችን ላይ እኮ ጉድ እኮ ነው ዘንድሮ። ከጎንሽ እሱም እኮ አሁን አባቱ ራሱ ተጣልቶታል። ቤተሰቦቹ ራሱ እያበዱ ነው። ግን የሆነ ጥፋትን ቢኖርበት እኔ እንዲህ ያህል እንትን የሚያስብል ነገር አይደለም። መቼም ተኝቶ አልጋ ላይ አልያዝሽው ወይም ሲያረጉ አላየሽው። አቀፈችው፣ በቃ ተቃቀፉ፣ ስልክ ተደዋወሉ። ያለ ነው እኮ እናወራ የለም እያወሩ የለም እንዴ ሚስታቸው ነው ጎናቸው አስተኝተው። ምን ችግር አለ? ተቀየረብኝ እንደዚህ ያረብኝ ነው የምትይው። ስለዚህ ለልጃቸው ስትሉ እውነት ተሆነ መታገስ ነበረብሽ። ሁሉን ነገር የሆነ በቃ አለ አይደል እንዴ እንጃ አጣደፋችሁት። እናንተ ደግሞ ጥድፍ አረጋችሁት እንጂ ጉድ እኮ ነው። አጣባችሁ ቆጨራችሁ። ከመታረቅ መጣላትን ነው የመረጣችሁት ማለት ነው እናንተ። ስለዚህ እንግዲህ ቻሉት።